ይሄንን ቪዲዮ ሳየው እኔ ማለት ምንም ትንሽ ሙዚቃው የሆነ እንትን ነገር ወሰድ ያደረጉ ነው እንጂ ሌላ ነገር ምንም የተረዳሁት ነገር የለም ማለት ነው። እና ዞር ዞር ስለ ጽጌ ሮያልን ይዘው የእንትን ይሏታል። ጽጌን ታውቃላችሁ ሁላችሁም። ትውንና በተለይ ገጠር ቦታዎች ላይ በጣም የምትችል ልጅ ናት። ትውንና በጣም ትችላለች፣ ጎበዝ ልጅ ናት። በዚህ አጋጣሚ እና አሁንም ይሄ የምታዩት ቪዲዮ ትውንና በጣም ብዙ ላይ ካለው ከመቶ ምናምን ሺህ በላይ እና ግን ይሄ ቪዲዮ ተቃውሞ አንጥቶባታል ማለት ነው። ብዙም ሰው ተቃውሞ አቅርቦባታል። ለምን ተቃውሞ አቀረበባት ብዬ ስጠይቅ የተጠቀመችው ሙዚቃ ልክ አይደለም። ከዚህ በዛ ምክንያት ቪዲዮንም እንዲታጠፋ ተረጋግሯት ነበር መሰለኝ። እሷ ግን አላጠፋችሁም። እናንተስ አይታችሁታል ብዬ ተስፋ አደርጋለሁ። ምንድን ታረዳችሁ? ምን ሳያችሁ? በፍቅር በሰላም እስቲ ኮሜንት አስቀምጡልኝ። ሰላም ጤና ይስጥልኝ። እንዴት የተከበራችሁ የሁሉ ግብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይበልልኝ። አሁን ይህን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ወዳችሁ ፈቅዳችሁ ቤተሰብ ላደረጋችሁ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ። እና አሁን እንግዲህ ጽጌ ታውቃታላችሁ ሁላችሁ። ከመጀመሪያ ጀምሮ በጣም ጎበዝ ናት። ትውንና ስትሰራ ገጠር ቦታም ነው አትልም፣ ምንም ቦታም ነው አትልም። አገኘችበት ቦታ በጣም ትውንና የምትሰራ ልጅ ናት ብዬ ነው የማስበው። እና ደግሞ ጎበዝ ናት። በተለይ ገጠር ቦታዎች ላይ የገጠሮችን ስታይል ምናምን ስታሳይ በተለይ ደግሞ በጣም አሁን ቪዲዮ ካያችሁት እንግዲህ የገጠር እናቶች እኛን ወልደው በእንደዚህ እያዘሉ እንትን ስራ እየሰሩ ነው ያሳድጉን። እሱን ነው የሚያሳየው እሱ የሰራችው ድራማ። ሙዚቃው ግን ጥሩ አይደለም ይመስለኛል። በዛ ይመስለኛል የያዟት እንጂ በሰራችው ድራማ አይመስለኝም። እና እንግዲህ ጽጌ እነ ጆከር ሁሉ በቃ እንትን እያሏት ይገኛሉ። አሁን ላይ ብዙ ሰው እየተቃወማት ነው የሚገኘው። ስትጠሪ መተሽ ጽጌ ላይቭ ላይ ነይ ግቢ ስትባይ ገብተሽ መልስ ብትሰጭበት ጥሩ ነው። እንዲህ መልስ መስጠቱ በጣም አሪፍ ነው። መልስ ካልሰጠሽ የኛ ሰው በጣም እንትን እያለብሽ ነው የሚሄደው፣ እያካበደብሽ ስለሆነ የሚሄደው። የሆነ ጥፋት ስታጠፉ ማንኛችሁም ስትሆኑ ትፈለጋላችሁ። እዚህ ቤት ኑ ስትባሉ እዛ ቤት ላይ መገኘት አለባችሁ። እዛ ቤት ላይ ካልተገኛችሁ ሰው ንቀት ነው የሚመስለው እና መገኘት አለብሽ ነው ስትባይ ባይ ነኝ። ማለት አንቺ አውቀሽ ሳይሆን አውቀሽ ነው ብዬ አይደለም የሰራሽው፣ አላስተነተንሽው፣ ሙዚቃውን አላስተዋልሽውም ይመስለኛል። ሙዚቃው ነው ትንሽ ህዝቡን ያስቆጣው ይመስለኛል። ብዙ ሰው ተቆጥቷል። እውነት ለመናገር እውነት ስነግራችሁ በቤቷን ብትገቡ ፎቶዋን እያነሱ ምናምን እንደዚህ እየከረበሩ ፎቶ ምናምን ራሱ አስቀምጠውላታል። ያለ ምንድን ነው ተቆጥተውባታል ማለት ነው። ያስቆጣችውን ነገር ደግሞ እኔ እንጃ። እናንተ ደግሞ እስቲ አይታችሁ ሰምታችሁ ትፈርዳላችሁ። እኔ ምንም ነገር ሊገባኝ አልቻለም። እንዴ ትውንና ደንም እየሰራችሁ ምናምን ስል አይ ይሄ እንትን ነው ሙዚቃው ህዝብን ያተን ይላል፣ ያሰድባል ነው፣ ሀገርን ያሰድባል ነው፣ ህዝብን ያሰድባል ነው። ያው ዘንድሮም እንግዲህ አላውቅም ብቻ ወዶች ምን እንደምን አላውቅም። ምክንያቱም ሰው የሆነ ነገር ስትሰሩ እንዲህ ነው የሚቆለምንባችሁ፣ እንደዚህ አይወስድላችሁም። በቃ እንዲህ ነው የሚያስተላልፍባችሁ። እና ያለንበት ጊዜ በጣም ከባድ ነው። ጽጌ ብዙ ቦታዎች ሄዳለች። ትግሬ ክልል ሄዳለች። ቪዲዮ አይታችሁ ከሆነ ብዙ ቦታዎች ሂዳ ነው የምትተውነው። በጣም ትችላለች። ትውንና ከሚባል በላይ ጎበዝ ናት። ግን ደግሞ ያንን ትውንና ወይም ደግሞ ሌላ ነገር ስንሰራ ምን ያመጣብናል ብለን ሙዚቃው ምንድን ነው ትርጉሙ? ከህዝብ ጋር ያጋጨናል እንዴ አያጋጨንም ብለን ልናስብ ይገባል ብዬ ነው የማስበው። እሷን ከህዝብ ጋር እንዲያረጋት ሙዚቃው ነው የሚመስለኝ ማለት ነው። እና እንግዲህ ጠዋት በሰራሁት ቪዲዮ ሁላችሁ ማሰብ አስተያየታችሁን ሰጥታችሁኛል። ደግሞ እውነት ለመናገር በቃ እንጃ አንዳንዴ ጥሩ ቤተሰብ ማግኘት ደስ ይላል ብዬ ነው የማስበው። እና የሰጣችሁኝ አስተያየት አስደስቶኛል። አሁን ደግሞ
አዳዲስ ነገሮችን ያው ነግሬያችኋለሁ ይዤላችሁ እንደምመጣው አዳዲስ ነገሮችን ይዤላችሁ እመጣለሁ። ቤተሰብ እየሆናችሁ እንግዲህ አብራችሁኝ እንደምትሄዱ ተስፋ አደርጋለሁ። እወዳችኋለሁ። ሁላችሁም ሀሳብ ስጡበት ባይነኝ። እንዲህ እኔ ሙዚቃውን ሳይሆን ያየሁት የጽጌን ምኑን ያየሁት ገጠር እናቶቻችን ብቻም ሳይሆኑ እኛ እህቶቻችንን ያሳድግ ነው። በዛ መልክ ነው እኛ ትልልቅ ሆነን ተኛ በታች ሲወለዱ እነሱ ያሳድግ ነው። እንደዚህ ነው። የእውነቴን እኮ ነው ያሳድግ ነው። እንደዚህ ነው። እኔ እሱን የሚታየኝ የሆነ ትዝታ አሳየችን ነው ያልኩት እኔ ማለት ነው። እና ነገር ግን ያው ሰው በዛ መልክ አልወሰደባትም። እንግዲህ ጽጌ ከገባሽበት ፈተና ፈጣሪ ያወጣሽ ነው የምልሽ። ሌላ ምንም አልልም። የኛ ህዝብ እንዲዚች ከያዘ አይተውሽምና ከገባሽበት ፈተና ያወጣሽ ፈጣሪ። ይሄን ነው የምልሽ። ወይም ደግሞ ቪዲዮውን አይሽ ከተባልሽ ደግሞ ቪዲዮውን ብታነሹ ምንም ችግር የለውም። ደክመሽበት ሊሆን ይችላል፣ ለፍተሽበት ሊሆን ይችላል። አይ ነው። ነገር ግን ደግሞ ህዝቡ አንሹ ካለሽ ደግሞ ከህዝብ ውጭ ከህዝብ ትዕዛዝ ውጭ መሆን ትክክል አይመስለኝም። እሺ ብለሽ እንትን ብትይ ነገሩ እንትን አይልብሽም። አሁን ላይ በብዙ ቦታ እየተኮሰትሽ እና ይሸር እየተደረግሽ ነው የምትገኘው። አንቺ ባሰብሽበት መንገድ ህዝብ አላሰበልሽም። አንቺ ባልሽበት መንገድ ህዝብ አልሄደልሽም ነው። አንቺ የሄድሽበት መንገድ ሌላ ነው፣ ህዝቡ ደግሞ የወሰደው መንገድ ሌላ ነው። ችግር እኮ ነው ጋይስ። እናንተ ባሰባችሁበት መልክ ስራ ስትሰሩ ህዝቡ ደግሞ በሌላ መልክ ነው የሚወስድባችሁ። ይህ ነው እኮ ከባዱ። አሁን የጽጌ ወደ ሌላ ነው የወሰዱባት። ይሄ ነው ማለት አልችልም፣ ምክንያቱም እንዲህ አይነት ነገር ማውራትም አልፈልግም። የጽጌን ቪዲዮ የወሰዱበት ምክንያት ወደ ሌላ ቦታ ነው የወሰዱባት። በቃ እሷ ግን አሰራሯ እንደዛ አልነበረ። በቃ ህዝብን ያስተምራል። የገጠር እናቶች እንዲሆኑ ነው ያሳደጉት፣ እንደዚህ ሆኖ ነው እዚህ ያደረሱን የማለት ነበር የእሱ አሰራር። ግን እንደዛ አልወሰዱትም። ችግሩ ምን ይሻላል? ጽግሽ አንቺ ህዝቡ በቲክቶክ ከፍ ዝቅ ያደርግሻል። አንቺ መስሜሽ ጥጥ ነው አይደል? ነገሩ ይመሽ። እንዲህ አይነት ሰው ነው ለሚዲያ የሚሆነው። ህዝቡ አጨብጭቦ ይተዋል እያስባለሁ። ለዛ ብለሽ ነው አጨብጭቦ ይተዋል ብለሽ ነው ህዝቡ አንቺ ዝም ያልሽ። ይመችሽ። ለማንኛውም ጥሩ አድርገሻል። እኛ ህዝብ አውርቶ ለሁለት ቀን ወይ ለሶስት ቀን ነው ምንም ይሁን ምንም የኛ ህዝብ የሆነ ድረሱም በሉ ምንም በሉ ቲክቶክ ላይ የእናንተን ስም ይዞ ሰው ሁለት ቀን አጀንዳ ካደረገ ከዛ በኋላ የለም አጀንዳ ያልቃል። ለሁለት ቀን ብቻ ነው አጀንዳ የሚሆነው። እና ይሄን ነው የምለው። እንግዲህ እንዴትነት ነው የተናገርኩት። እኔ ሳየው ጽግዬ ደስ ብሎኝ ነበር ቪዲዮ። ግን ደግሞ እየዞርኩ ደግሞ ሰዎችን ሳይ ደግሞ ያው እየተጠቀምሻት ነገር አልተመቻቻቸውም ይመስለኛል። እና እንግዲህ ይቅርታ የምትጠይቂ ምንም ችግር የለውም። ህዝብ አጥፍተሽ አካለሽ ኦኬ አጥፍቻለሁ ብለሽ ይቅርታ የምትጠይቂ ሲምፕል ነው ከእኔ እንዲህ። ምክንያቱም ነገ ብዙ ነገር የምትሰሪ ልጅ ስለሆንሽ ማለት ነው። ነገም በሌላ ብዙ ነገር የምትመጪ ልጅ ስለሆንሽ ይህን ነው የምለው ውዶች። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሆንላችሁ። የነገ ሰው ይበላል። ነገ ደግሞ በሌላ ቪዲዮ ጠብቁኝ። እወዳችኋለሁ። መልካም ምሽት። ባይ ባይ። ሀሳብ አስተያየት ስጡበት እሺ።